መሐሙድ ጋር ጠብቂኝ። ጸሐፊ መሐመድ ሰልማን። እንግዲህ የድሮ ፒያሳ የለችም፣ ካለችም እንዲህ ባለ ጽሑፎች ውስጥ እናያታለን። ዛሬ ትዝታ ነች፣ ነገ ደግሞ አዲሲቷ ፒያሳ የራሷ ጥሩ ትዝታ ይኖራት ዘንድ መመኘት ነው። ስብሃት ትኩሳት ብሎ በጠራው መጽሐፉ ጀርባ ላይ ምን አለ? ወጣቱን አለ። ቢመርህ ሪቮሉሽን ታስነሳለህ፣ እጅግ ቢመርህ ራስህን ታጠፋለህ። ለማንኛውም ወጣቱን እኔ ግን እልሃለሁ ወጣት መሆኑን ሁን። ነገር ግን ራስህን ከማጥፋት በፊት ፒያሳ ሂድ፣ ሀሳብህ ልትቀይር ትችላለህና። ለመሞትም ቢሆን የፒያሳን ያህል መልካም ሰፈር የለም፣ ቀባሪ አታጣም። በፒያሳ ሰው ባያይም ማዘጋጃ ያህል። ለመሞትም ለመኖርም ስታስብ ፒያሳ ሂድ። ፒያሳን ለሞትም ቢሆን የምመርጥልህ ያለ ምክንያት አይደለም። ሞት ሞት የሚሸት ስም በድፍን አዲስ አበባ የምታገኘውን ፒያሳ ነው። ዶሮ ማነቂያና እሪ በከንቱን እንደ ናሙና ውሰድ። ተረት ሰፈርም አንተን ተረት ለማድረግ በሚያስችሉ ህይወቶች የተሞላ መንደር ነው። ተረት መሆን ከፈለግ ፒያሳ ስጋህን ብቻ ሳይሆን ነፍስህን ለማጥፋት ጭምር ምርጥ ሰፈር ናት። ካላመንክ ሙትና ሞክረው። ነቅቶ ሳይመሽ መዘጋጃ ይቀብራል። ስራ ለማቅለጥ ከፈለክ ደግሞ እዚያው ማዘጋጃ በር ላይ ጠጋ ብለህ ራስን መድፋት ትችላለህ። ፒያሳ ወደ ህይወትም ልትመልስህ ትችላለች። እንዴት በለኝ። ወጣት ነህና ስብሃት በመከረ መሰረት ራስን የማጥፋት መብትህን ለመጠቀም ወደ ፒያሳ መጣህን በል። የት ጋር መሞት እንዳለብን ለመምረጥ በፒያሳ ዞር ዞር ስትል እመነኝ ልብ የምታጠፋ ቆንጆ ታያለህ። ጸጉሯ የሚዘናፈል፣ ዳሌዋ የሚደንስ፣ ጡቶቿ የሚስቁ፣ መኖር የምታስመኝ ቆንጆ ልቅም ያለችውን 13 ቁጥር አውቶቡስ ስትጠብቅ ታያታለህ። በዚህ ጊዜ ልብ ይሸፍትና አንተም የተፈጥሮ ሞትን መጠበቅ እንዳለብህ ትረዳለህ። ከዚያች ቅጽበት ጀምሮ የ13 ቁጥር አውቶቡስ ቋሚ ደንበኛ ሆነ ታርፈዋለህ። አውቶቡስና ሞት በራሳቸው ሰዓት እስኪመጡ ትጠብቃለህ። ፒያሳ ወደ ህይወት መለሰች ማለት አይደል? የፒያሳ ካፌዎች። ፒያሳ 1100 ካፌዎች ያሉባት ቅመም የሆነች ሰፈር ናት። 1100 ቆንጆ ልጃገረዶች ደግሞ በካፌዎች ውስጥ ተኮልኩለው ኮካ በስትሮ ይጠጣሉ። ስትሮ ምን እንደሆነ ካላወቅ የፒያሳ ልጅ አይደለህም ማለት ነው። ስትሮ በቆንጆ ልጅ ከንፈርና በቆንጆ ብርጭቆ መሃል የተሰራ የላስቲክ ድልድይ ነው። ፒያሳ በካፌ ብዛት ከምስራቅ አፍሪካ አንደኛ ናት። የኢትዮጵያ ቴሌቪዥን ነው እንዲህ ያለው ይባላል። እንደ ፒያሳ በካፌ የተጥለቀለቀ ሰፈር ከየት ይገኛል? ከአምፒር እስከ ራስ መኮንን ድልድይ ብቻ በግራና በቀኝ የተሰለፉ ከ53 በላይ ካፌዎች ልቆጥርልህ እችላለሁ። በእርግጥ ቆንጆ ልጃገረዶች እና ወርቅ ቤቶች በመሃል እየገቡ ቆጠሬን አስተጓጉሎት ይሆናል። ሆኖም ቁጥሯቸው ከዚህ ቢልቅ እንጂ አያንስም። የፒያሳ ካፌዎች ልዩ ገጽታ ሁልጊዜም ሙሉ መሆናቸው ነው። አንዳንድ የፒያሳ ምሁራን ይህንን ጉዳይ ከመንግስት የትምህርት ፖሊሲ ጋር ሊያያይዙት ይሞክራሉ። እኔ ግን እላለሁ ይህ የፒያሳ ልዩ ከራማ እንጂ ሌላ ምንም ሊሆን አይችልም። በፒያሳ ምርጥ ቡና ጠጥተህ ቀንን ብሩህ ለማድረግ ካሻ እነ ማንኪራ፣ እነ አፍሪካ፣ እነ ቶሞ ካሉልህ ቆንጆ ሻይ ከቆንጆ ልጃገረዶች ጋር ተፋጠ ፉት ለማለት ካሻ እነ ናምሩድ፣ እነ ራዜል፣ እነ አቪያን፣ እነ ሳሬም፣ እነ ኦስሎ፣ እነ አፕፊው፣ እነ ጂዴስ፣ እነ ሃርድኮር፣ እነ ጉድ ታይምስ አሉልህ። በተለይ በቅርቡ የተከፈተው ጉድ ታይምስ እንደ ደብል ፌስ ጃኬት አይነት ተፈጥሮ ነበረው። ቀን ላይ ውብ ካፌ ሆኖ ይቆይና ማታ ላይ በፍጥነት ራሱን ቀይሮ ውብ ባህር የመሆን ልዩ ጥበብ ነበረው። የጨርቆስ ልጆች ያለ ሰፈራቸው መጥተው በቡዳ በሉት መሰለኝ። ሰሞኑን ተቃጠላሉ። ነፍስ ይማር። ፎቅ ላይ ቂብ ብለህ ፒያሳንና ዜጎቿን ቁልቁል እየገረመምካቸው ለመዝናናት ካሻ አራዳ ላይ የተሰቀሉ መዝናኞች አሉልህ። እነ አራዳ፣ እነ ሲድኒ፣ እነ ትዊንስ፣ እነ ቤስት በፒያሳ ከባህር ጠለል በላይ በምናምን ሺህ ጫማ ከፍታ የሚገኙ ካፌዎች ናቸው። አለልህ ደግሞ እንደ ዳሎል ተቀብሮ ያለ ካፌ ቼንትሮ ይሰኛል። ልምከርህ ፍቅረኛ ፒዛ ማረኝ ካለች ፒያሳ ፒዛ ኮርነር ውሰዳት። ከዚያ በኋላ ምን አለ በለኝ።
ፍቅሯ ካልጨመረ። ከዚህ ግብዣ በኋላ ካኮረፈች ግን ፒዛውን በልተህባታል ማለት ነው። ፒያሳ የኬክ አገር ናት። እድሜ ጠገቦቹን በዚህ አጋጣሚ ስማቸውን ማውሳት ግድ ይላል። በተለይ የኤነርኮ ኬክ ይምጣብኝ እስኪ በሞቴ። እዚህ ቤት ሂድና ኬክ እዘዝ። ኪኒን የሚያካክሉ ኬኮች ይቀርቡልሃል። የፒያሳ ልጅ ካልሆንክ ታኮርፋለህ። አንተ የለመድከው ድፎ ዳቦ የሚያክሉ ኬኮችን ነዋ። እስኪ በሞቴ ቅመሰው። ከዚያ አድናቆት ጭንቅላትህን ትወዘውዛለህ። ካልጣመ ግን በኬክ አይደለም ማለት ነው። ሂድና ሸዋ ዳቦ ተሰለፍ። ኤነሪኮ ውስጥ ዞር ብለህ ከጎን ያለውን ሰውዬ ገልመጥ ለማድረግ ሞክር። የሆነ ሰውዬ በትኩረት ኬክ ሲበላ ታየዋለህ። በእርግጠኝነት ስለ ሰውየው ብትጠይቅ ከተማዋ ውስጥ ካያቸው ሰማይ ጠቀስ ፎቆች የአንዱ ባለቤት ሆኖ ታገኘዋለህ። ፎቅ ባይኖረው እንኳን ፎቅ የሚሰራ ብር ያለው ለመሆኑ አትጠራጠር። ይህም ባይኖረው አንድ ቀን የማግኘት ተስፋ ያለው ነው። የኤነሪኮ የውስጥ ገጽታ አለመብለጭለጭ ተራ ቤት እንደሆነ ሊያስገምት ይችላል። አንድ ነገር ግን ላረጋግጥልህ፣ ይህ ቤት የሞጆዎች መናኸሪያ ነው። ስለዚህ አትንቀጭቀጭ። የኤነሪኮ በኬክ መጋገር ጥበብ ተደንቀህ ስትወጣ ከፊት ለፊት የምታገኘው እናት ህንፃ ይሆናል። ይህ ህንፃ በቅርቡ ፒያሳን ከተቀላቀሉ ድንቅ ፎቆች አንዱና ዋነኛው ነው። በስነ ህንፃ ታሪክ በምስራቅ አፍሪካ አንደኛ ከመሆኑም በላይ የሚመስለው የለም እየተባለ ነው። የፒያሳ ልጅ ካልሆን ይህንን ህንፃ ተደግፈ ፎቶ ብትነሳና ክፍለ ሀገር ላሉ ዘመዶች ብትልክልካቸው ልጃችን አሜሪካ ገባ ብለው ድግስ እንደሚደግሰው አትጠራጠር። አዲስ አበባ ውብ ህንፃ እንደሌለ የሚያስቡ ዲያስፖራዎችም ቢሆኑ እነሱ በማያውቁት አንድ የአውሮፓ ከተማ ያለ ሊመስላቸው ይችላል። ካላመንከኝ ይኸው። አይበላውና ፒያሳ ሳለህ ድንገት ስሜት ቢመጣ እንደኔ የጨዋ ልጅ ከሆንክ ስልክህን በርበር አድርገህ ትደውልና እጩ ፍቅረኛህን መሐሙድ ጋር ጠብቂኝ ትላታለህ። ኢንተርላንጋኖ ወስደህ በድብቆቹ የስሞች ግርዶች ተጠልለህ ልብ የሚሰልብ የስሞች ስነ ስርዓት ትፈጽማለህ። ከመሐሙድ ሙዚቃ ቤት እስከ ኢንተርላንጋኖ ለመሄድ የ3 ደቂቃ ትዕግስት ካጣ ፒያሳ ውላ ትግባና እንጂ ምን ጠፍቶ። ቫምፒር ወደ ዶሮ ማነቂያ ገባ እንዳልክ ትሬን ሃውስ አለልህ። ይህ ቤት መሳሰሚያ ብቻ አይደለም ይዘጋጅልህ። አይበለውና ስሜት ከንፈር ብቻ የማያስጠግሰው ከሆነ ይህ ቤት እጥር ምጥን ያለ ክፍል እጥር ምጥን ያለ ሰዓት ያከራይሃል። ፒያሳ ነው ያለው። ብታምነኝም ባታምነኝም ፒያሳ ከ10 በላይ መሳሰሚያ ቤቶች በጉያ ይዛለች። ብዙዎቹ ስም አልባ ናቸው። ልብ ከሚቆም አንድ አምስቱን ልጠቅምህ። ሊሞት የመጣን ሰው ወደ ህይወት ለመመለስ 5 መሳሰሚያ መች ያነሰው? ኢንተርላንጋኖ፣ ትሬን ሃውስ፣ ቪክቶሪ፣ ጊቤ ቬሮኒካ። መሐሙድ ጋር ቀጠሮ መያዝ እጅግ የሚመከር እንደሆነ በዚህ አጋጣሚ ሳልነግርህ አላልፍም። ለምን በለኝ። አንደኛ ከመሐሙድ ሙዚቃ ቤት የሚለቀቁ የመሐሙድ ትዝቶች በቀጠሮ ያስደገፈችን ልጅትና ያደረሰችብህን ብስጭት የማስታገስ ኃይል አላቸው። አንዳንዴ ደግሞ የመሐሙድ ወዳጅ የነበረው ጥላሁን ቀጠሮ ይከበል ሲል ያንጎራጎረውን ዜማ ሊከፍቱልህ ይችላሉ። ሁለተኛ መሐሙድ ጋር አስተውለህ ከሆነ ብዙ ቆነጃጅት፣ ብዙ ኮበሌዎች ቆመው የሚጠብቁበት ስፍራ ነው። እድለኛ ከሆንክ ፍቅረኛዋ ቀርቶባት የተበሳጨችን ልጃገረድ ይዘህ እብስ ልትል ትችላለህ። ቀጠሮ ቦታ ሴቶች ቢያንስ 30 ደቂቃ አርፍደው እንደሚገኙ ሳታስተውል አልቀረም። መሐሙድ ጋር ግን ለምን እንደሆነ ባላውቅም አረፈደው ቢባል 20 ደቂቃ ነው። ቢያረፍዱብህም ከፊት ለፊት ብዙ የሚታይና የሚያዘናጋ ነገር አታጣም። ምሳሌ መጥቀስ ያህል ትልቁ የሀገራችን የህዝብ ሽንት ቤት የሚገኘው መሐሙድ ሙዚቃ ቤት ማዶ ነው። በቀን 3000 ሰዎች ይሳለሙታል። ሽንታቸው እንዳያመልጣቸው የሰጉ አዛውንት ምንትሳቸውን በእጃቸው ደግፈው ወደዚህ ሽንት ቤት እየተወላገዱ ሲገቡ እያየህ መሳቅ ትችላለህ። ከፈለግ ሰው የተፈጥሮን ጥሪ ለመመለስ እንደሚጣደፈው ለቀጠሮ ምን አለ ተመሳሳይ ጥድፊያ ቢያሳይ እያልክ ትፈላሰፋለህ። ሽንት ያጣደፋቸውን ምዕመናን ማየት ከሰለቸህ ቀና በል። ዓይንህን ከህዝብ ሽንት ቤት ወደ ህዝብ ሶኒክ ስክሪን ይወረውራል። ፒያሳ በቅርቡ ራሷን ከእህት ከተሞች ጋር ለማስተካከል ያስተከለችው ይህ ትልቅ ዲጂታል ስክሪን የማያሳይ ነገር የለም።
ከቶም እና ጄሪ አባሮች ጀምሮ እስከ ህገ መንግስቱ አንቀጾች ይተነተንልሃል። ህገ መንግስቱ የብሔር ብሔረሰቦችን እኩልነት እንዴት እንዳስከበረ ካልገባህ አንቀጽ በአንቀጽ ያስረዳሃል። ትንሽ ከቆየህም የሴቶች እኩልነት በሀገራችን በአያሌው እየሰፈነ እንደሆነ ያሳያል። ይሄኔ ከሴት ጓደኛ ጋር የያዝከው ቀጠሮ ትዝ ይልሃል። ሶኒክ ስክሪን ላይ በሚታየው የህገ መንግስቱ አንቀጽ ውስጥ እንዲህ የሚል ነገር እንዲካተትልህ ትመኛለህ። የሴቶች እኩልነት ቀጠሮ በማክበርም ጭምር ይረጋገጥ። ዓይንህን በሶኒክ ስክሪኑ ስትነቅል የቀጠርካት ልጅ አበባ መስላ ከተፍ ትላለች። ጉንጮችህን ሳም ሳም እቅፍ እቅፍ ስታደርግህ ንዴት ድራሹ ይጠፋል። ጭራሽ ቀጠሮ ማርፈዷ ተዘንግቶ አንተው ራስህ አረፈድኩብሽ አይደል ልትል ያቃጣሃል። ፒያሳ። ክፍል 2 በየቲያትር ቤቶች እጅ እስኪቀጭን ያጨበጨብክለት ድርሰት የተፈጠረው ዶሮ ማነቂያ ውስጥ ሊሆን ይችላል። የድርሰቱ ቃለ ተውኔት የሚሸመደደው በእነ መካ ቤት የጫት ጉዝጓዝ ላይ ነው። ደግሞ አርቲስት ብቻ አይምሰልህ የዶሮ ማነቂያ መታወቂያ የሚወሰደው። የተማሩና የተመራመሩ ኢትዮጵያ ጨረቃ ላይ ከወጣች መወጣጫ መሰላሉን ያዋቅራሉ የሚባሉ ምሁራን ተራ ሰው መስሎ ዶሮ ማነቂያ ይሽለኮልካሉ። ማን መሆናቸውን የምታውቀው ግን ከእነርሱ ጋር ለማውራት እድሉ ሲገጥም ብቻ ነው። እውቀታቸው መሬትን ከሰማይ ይደባልቃል። እነርሱ ግን ከዶሮ ጋር አባሮሽ ይጫወታሉ። ዶሮ ማነቂያ ሽሻና ጫት ቤቶቿ በየጊዜው በዘመቻ ይታሸጉባታል። በዚያ ስታልፍ በቤቶቹ በር ላይ በቀይ ቀለም ታሽጓል የሚል ጽሑፍም አንብበህ ይሆናል። ግን እውነት የታሸገ እንዳይመስልህ። በጀርባ በኩል መስኮት የሚመስል በር አለው። የቤቱ ደንበኞች ብቻ ናቸው በር መሆኑን የሚያውቁት። ቀበሌዎቹን ለማዘናጋት ዶሮ ማነቂያዎች የፈጠሯት መላ ነች። ዶሮ ማነቂያ። በዶሮ ማነቂያ ዶሮ አይታነቅም፣ ሰው ግን ይታነቃል። ለምሳሌ ኑሮ አልሞላ ሲለው ወይም ዶሮ እጅግ አምሮት መግዣ ሲያጣ ኑሮን ቀለል አድርገው መኖር የሚሹ ዜጎች ዶሮ ማነቂያን ይመርጣሉ። አንተም ኪስ ቢነጣ መሄጃ ብታጣ ፒያሳ እንደ ቦሌ ሂድ ከዚህ ብላ ውሻ አታደርግም። ቦሌ ብዙ ፎርጅድ የቦሌ ልጆች እየተሳቁ የሚስቁባት ሰፈር እንደሆነች ልንገርህ። ፒያሳ ግን 32 ጥርስና 12 ጥርስ ያላቸው ዜጎች እኩል የሚስቁባት ቦታ ነች። የቦሌ ልጅ የለውም አባይ ሲባል ሰምተህ ይሆናል። የፒያሳ ልጅ ደግሞ የለውም ፎርጅድ። ደሃና ሀብታም እየተጋፋ የሚዝናኑባት ጭንቅ ስፍራ። ከብሪቲሽ ካውንስል ጀርባ እንደ ፍልፍል ሹልክ እያሉ የሚወጡ ልብን ወከክ የሚያደርጉ ቆነጃጅት አይተህ ይሆናል። ቤታቸውን ብታየው ትገረማለህ። ኩሽና ነው። ለነገሩ ድፍን አዲስ አበባ ውስጥ ብትዞር ከፎቅ ጀርባ ፎቅ አታገኝም። በቅርቡ የተወለዱትን ቦሌ መድኃኔዓለም፣ አዲሱ ካሳንቺስን ትተህ እግርህ እስኪቀጥን ብትዞር በአዲስ አበባ ከፎቅ ጀርባ ፎቅ አታገኝም። ካላመንክ እንወራረድ። ለመሆኑ ኢትዮጵያ ውስጥ የፎቅ ጥቅም በስንት እንደሚከፈል ታውቃለህ? በሁለት ካልክ ትክክል ነህ። የመጀመሪያው የፎቁ ባለቤት ብዙ መስታወት እንዳለው ማስመስከር ሲሆን፣ ሁለተኛውና ዋነኛው ግን ከፎቁ ጀርባ ያለውን ገመና መሸፈን ነው። ገመና ስለ የሰፈሩ ወይም የፎቁ ባለቤት ገመና ሊሆን ይችላል። ይህ ካልገባ ሂድ ቦሌ። የሀገር ቴሌቪዥን የሚኮራባቸው እነ ሸራተን፣ እነ ደንበል፣ እነ ጌቱ ኮሜርሻል እና በሩስ ጀርባ ምንም ሳያይህ ግባ። ትበረግጋለህ። ከዚያን ዕለት ጀምሮ ፎቆቹን ታከብራለህ። ፎቆቹ ለሀገር ውለታ የዋሉትን እየታሰበህ እንባ በዓይንህ ግጥም ይላል። ሀገር ኢትዮጵያ ተራራሽ አየሩ ፏፏቴሽ ይወርዳል በየሸንተረሩ ልምላሜሽ ማማሩ የሚለውን ዘፈን ለምን ፎቆቹን ገሸሽ እንዳደረገ አይገባም። ቆራጡ መንጌ ፎቅ አልደርስልህ ሲለው አይደል እንዴ ወሎ ሰፈር ሎሊ ህንጻ ፊት ለፊት ያሉትን ገመኖች በግንብ ፕላስተር የጋረዳቸው። መሌ እሳቱ ግን ረጋ ብሎ አሰበ። ችግሩን መቅረፍ ያለብን ከምንጩ ነው አለ። ጭርንቁት ሰፈሮችን በቡልዶዘር ላከባቸው። የተማረ ይግደለኝ። ፒያሳ ፎቅ አልባ ናት። በእርግጥ የቀድሞ የሀገሪቱ ሰማይ ጠቀስ ህንጻ አራዳ ላይ ነው የሚገኘው። በእርግጥ በጃንሆይ ጊዜ 8 ሚሊዮን ብር የተከሰከሰበት የማዘጋጃ ቤት ህንጻ ደረቱን ነፍቶ የቆመው ፒያሳ ምርት ላይ ነው። ግን ፒያሳ ከነቦሌ ጋር ስትነጻጸር ብዙ ፎቆች አሉላት ለማለት አያስደፍርም። ስለዚህ ፒያሳ ብዙ ፎቅ ከሌላቸው የምስራቅ አፍሪካ ሰፈሮች
አንዷ ናት ብለን መናገር እንችላለን? ፒያሳ ፎቅ አልባ ናት ካልን ገመናዋን ማን ሸፈነላት የሚለው ጥያቄ ይከተላል። መልሱ ቀላል ነው። ወርቅ ቤቶች። በፒያሳ ወርቁን ስታይ ከጀርባ ምን እንዳለ ትረሳለህ። በፒያሳ ቆንጆ ኮረዶች ሽውልም ሲሉ ስታይ ማሰቢያ ይሰለባል። ደፈር ብለህ አንዷን የፒያሳ ቆንጆ ዳሌዋን እያየ ብትከተላት ግን በብሪትስ ካውንስል ወይም በአምፒር ወይ በሰራተኛ ሰፈር ቀጭን መንገድ ውስጥ ትገባለች። መጨረሻዋ ልይ ብለህ ትከተላታለህ። እስከ ውስጥ ድንገት ትሰለብብሃለች። በዚህ ቅጽበት ምን ሰወራት ብለህ ለራስህ ስታንሾኳሽክ ከጭርንቁስ ቤቷ ወጣ ምን አልክ ልትልህ ትችላለች። ስለዚህ የፒያሳ ልጅ አትከተል። ከተከተልክም እጇን ይዘህ ተከተላት። ቆንጆ የፒያሳ ልጅ ጠብሰህ ተሳክቶልህ ያውቃል? እንግዲያውስ ልሸኝሽ አትበላት፣ ትቀየምሃለች። ለምን ብለህ ከጠየቅከኝ ልጅቷ አምልጠሃለች። ኢትዮጵያዊ ጨዋ ፈሪሃ እግዚአብሔር ያደረበት የሰው የማይመኝ ሕዝብ እንደሆነ ለመመስከር ፒያሳ በቂ ናት። ፒያሳ የሚገኝን አንድ ቱባ ወርቅ ቤት በህሊና አስብ። ከጀርባ ያለውን ቤትና ቤተሰቡንም ለማስታወስ ሞክር፣ ትገረማለህ። የኋለኛው ቤት ባለቤትና 10 ምናምን ልጆች ወርቅ ቤቱን ሰርስሮ ስለመግባት አስበው አያውቁም። የሸዋ ዳቦ በልተው ሆዳቸውን እያከኩ ወርቅ ቤቱን ተደግፈው ህብረት ትርኢት እያዩ ይተኛሉ። ወርቅ ቤቶቹን ከተደገፉ ቤቶች በአመዛኙ የሚገኙት በዶሮ ማነቂያ ነው። ለመሆኑም ለዶሮ ማነቂያ ክብር ስንል ሰፈሩን በዶሮ በረር እንቃኛለን። ሂድ ዶሮ ማነቂያ ውስጡን። ፒያሳ ያደረጋትን አንዱ ሀብቷ ምን ይመስላል? ዶሮ ማነቂያ ነው። በ20 ብር 24 ሰዓት ቀብረር ብለህ የምትኖርባት ጉደኛ የፒያሳ ጓዳ። በቸርነቷ የሚስተካከሏት 4 ኪሎ ባሻ ወልዴ ሰፈር እና አውቶቡስ ተራ ብቻ ናቸው። እስኪ ላፍታ የዶሮ ማነቂያን ድርሳን እንግለጥ። መቼ ዕለታ ዶሮ ማነቂያ ሄድኩ። ኪሴ ማፍሰስ ስለጀመረ ሰፈሩን ከሞሉት ማዘር ቤቶች ወደ አንዱ ጎራ አልኩኝ። ሁሉም የምግብ ዝርዝሮች የቤቱ ግድግዳ ላይ እየተፋቀ ተጽፈዋል። የምግቦቹ ዋጋ ከ10 ብር እንዳይዘል ከፍተኛ ጥንቃቄ ተደርጓል። ለምሳሌ ጥብስ 9 ብር ከ75 ሳንቲም ይላል። በዚህ ድንቅ ቤት ድንቅ ምሳ በልቼ ልወጣ ስል እንዲህ የሚል ጽሑፍ ከበሩ የውስጠኛው ክፍል አነበብኩ። ቅሬታውን ለእኛ፣ አድናቆቱን ለጓደኛ። በመጨረሻም ተመጋቢዎቹ ከቤቱ ከመውጣታቸው በፊት ከተሰነጣጠቀው የቤቱ ግድግዳ ቀጭን እንጨት ሲመዙ አየሁ። እስችግኒ መሆኑ ነው ሲሉ ሰምታ ዶሮ ታንቃሙቻች። ሂዱ ዶሮ ማነቂያ። እነ መካ ቤት፣ እነ ሸምሱ ቤት፣ እነ ኑሪያ ቤት፣ እነ ቦስ ሺሻ ቤት። በቴሌቪዥን ተንሰፍስፈህ የምታያቸው አርቲስቶች አንዱ ጥግ ይዘው በነፃነት ሲጃራቸውን ሲያቦኑት በርጫቸውን ቦርጫቸው ላይ አስቀምጠው ሲበርጩት ትመለከታለህ። ከዚህ ስፍራ ማንም ፈርሙልኝ አላቸው። ማንም አይቁለጨለጭባቸው። እነርሱን ከዶሮ አስበልጦ የሚያያቸው ሰው በድፍን ዶሮ ማነቂያ አታገኝም። ስለዚህ ነፃነታቸውን ለመጎናጸፍ ዶሮ ማነቂያን መረጡ። እርሷም የነፃነት መሬታቸው ሆነች።